ስለዚህ ቁርአንን እንከተላለን ስንል ሐዲስን እንከተላለን ስንል እነሱ ቀደምት የነበሩ መሻይኾች በተረዱት አግባብ ስንረዳ ቁርአኑን ነቢያችን እንዴት አድርገው ፈስረውታል፣ ሰሓቦች እንዴት አድርገው ፈስረውታል፣ ከነሱ በኋላ የመጡት አራቱ ባለ አኢማዎች ባለ መዝሃቦቹ እንዴት አድርገው ፈስረውታል። እነሱ በተረዱት ነው እኛ መረዳት ያለብን። አልሚዕራጅ ፕሮዳክሽን በእርግጥም ወንጀልን ተሸከመ ይላል አላህ። ምክንያቱም አላህ ሸይጣንን አትከተሉ ያለን ምክንያቱ ምንድነው? ፈኢነሁ የእሙሩ ቢልፈሕሻኢ ወልሙንከር፣ ምንጊዜም ቢሆን ሸይጣን የሚያዘው በመጥፎ ነገር በሚጠላ ነገር ነውና ሸይጣንን እርምጃ አትከተሉ ይላል አላህ። ويقول الله تعالى في آية أخرى وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله ذلكم وصاكم به لعلكم تتقون. يدين الإسلام ይቀጥ ያለው የኢስላም የዲነል ኢስላም መንገድ የኔ መንገድ ነው ይላል አላህ። ስለዚህ ይህንን ቀጥ ያለውን የዲነል ኢስላምን መንገድ ተከተሉት። ይህ ቀጥ ያለው መንገድ ነው ዱንያም ላይ አኺራም ላይ ስኬታማ የሚያደርጋችሁ ይላል አላህ። ወላ ተተቢዑ ሱቡል፣ ሌሎች የጥመት መንገዶችን አትከተሉ ይላል አላህ። ሰቢሉላህ ዋሂዱን ወሰቢሉ ሸይጣን ወሱቡሉ ሸይጣን ከሲራ፣ የአላህ መንገድ አንድ ብቻ ነው። እሱም ቀጥ ያለው ጀነት የሚያደርሰው ማለት ነው። የተለያዩ የጥመት መንገዶችን አትከተሉ ይላል አላህ። አደራ እያለ ነው አላህ። ነቢያችን ዓለይሂ ሰላቱ ወሰላም ይህንን የቁርአን አንቀጽ ምክንያት አድርገው ቀጥ ያለ መስመር አሰመሩ። ቀጥ ያለ ያልተወላገደ መስመር። ያን መንገድ ካሰመሩ በኋላ ከዚያ ደግሞ ከጎኑ የተለያዩ መስመሮችን አሰመሩ። ሃዛ ሰቢሉላህ አሉ። ይሄ ቀጥ ያለው መንገድ የአላህ መንገድ ነው አሉ ነቢያችን ዓለይሂ ሰላቱ ወሰላም። ከዛ ቀጥ ካለው መንገድ ከሱ ጋር ደግሞ የተለያዩ መስመሮች ደግሞ እነዚህ ደግሞ የሰይጣን መንገዶች ናቸው አሉ። ታዲያ በእያንዳንዱ መንገድ ላይ ሸይጣን ቁሟል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንግዲህ የኢስላም መንገድ ቀጥ ያለው አለ። ከዛ ከኢስላም መንገድ ላይ ደግሞ የተለያዩ ቅርንጫፎች ከሱ የወጡ ማለት ነው። ያኒ ተገድራ የሆኑ ከዛፉ ላይ የተቀጠሉ ማለት ነው። በእያንዳንዱ መንገድ ላይ ሸይጣን አለ አሉ። ሸይጣን ቆሞ ሰዎቹን ይጣራል። ትክክለኛው ጎዳና ይሄ ነው፣ ይሄን ቀጥ ያለውን ትታችሁ ወደ ጎን ያለውን ተከተሉ እያለ ሸይጣን ይጣራል ይላል ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ አሁን የነቢዩን ዓለይሂ ሰላቱ ወሰላም መውሊዳቸውን ስናከብር ተሰብስቦ መውሊዱን ብቻ ማክበር አይደለም። እሳቸው የመጡበትን መንገድ በዓቂዳቸውም በስነ ምግባራቸውም በማንኛውም ሁለንተናዊ ሕይወታቸው የእሳቸውን መከተል መቻል አለብን። እሳቸው ቀጥ ባለው መንገድ ላይ ትተውን አልፈዋል። ተረክቱኩም ዐለል መሐጀቲል በይዷ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ ይላል። እኔ አሁን የተውኩላችሁ መንገድ ቀጥ ያለውን መንገድ ዐለል መሐጀቲል በይዷ ነጭ የሆነ
ግልጽ ያለ መንገድ ትቼላችኋለሁ ይላል። ለይሉሃ ከነሃሪሃ ምንም የማያጠራጥር ማለት ነው። ሌሊቱ ልክ እንደ ቀኑ የሆነ ግልጽ የሆነ መስመር ትቼላችኋለሁ። ታዲያ ይሄንን እኔ የተውኩላችሁን ግልጽ የሆነውን መንገድ ከሱ የሚያዘነብል ከሱ የሚያፈነግጥ ሰው የጠፋ ሰው ነው አሉ ነቢያችን አለይሂ ሰላቱ ወሰላም። ለጀሃነም የተዳረገ ሰው ነው አሉ። ስለዚህ ይህንን እኔ የተውኩትን መንገድ አጥብቃችሁ ያዙ ይላሉ። ታዲያ ነቢያችን አለይሂ ሰላቱ ወሰላም ለሰሓቦቻቸው ከዚያም ለተከታዮቻቸው ኢላ ቂያም ሰዓ ድረስ ያሉት የእሳቸውን መስመራቸውን እንዲከተሉ አደራ ብለዋል። በእሳቸው መንገድ ላይ ደግሞ የተለያዩ ውዥንብሮች እንደሚነሱም ጭምር ነግረውናል። ከዛሬ 1400 ዓመታት በፊት ማለት ነው። እና አደራ ይላሉ። የመሰናበቻ ሐጅ ያደረጉ ጊዜ ሐጀተል ወዳዕ ላይ ወደ 124,000 ሰሓባ በተሰበሰበበት ቦታ ላይ አደራ አሉ። ፈኢነሁ መን የዒሽ ሚንኩም በዕዲ ፈሰየራ እኽትላፈን ከሲራ ፈዓለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሽዲን ዓዱ ዓለይሃ ቢነዋጅብ ይላል። ወደፊት የሚኖር ሰው ካለ በዚህ በእስልምና ላይ የተለያዩ ልዩነቶችን ያያላሉ። ሁሉም መመሪያዬ ቁርአን ነው፣ መመሪያዬ ሐዲስ ነው እያለ እምጣራው ወደ ጀነት ነው እያለ የነቢዩ ሙሐመድ ተከታይ ነኝ እያለ ብዙ ልዩነቶችን በእስልምና ላይ ታያላችኋል። በዛ ሰዓት እኮ ምንም አይነት ኺላፍ አልነበረም። ሙስሊሞች ዓቂዳቸው አንድ ነበር፣ አመለካከታቸው አንድ ነው። አንድ መሪ ነበራቸው፣ ያንን ነበር ተከትለው የሚሄዱት። ግን ወደፊት የሚመጣውን ወቅት ሲናገሩ በዲነል ኢስላም የተለያዩ ኺላፎች ይፈጠራሉ። አንዳንዶች ሰው ኺላፍ አታንሳ የሚሉ ሰዎች አሉ። ነቢያችን ናቸው እኮ ኺላፍ ይኖራል አሉ። ኢኽቲላፈን ከሲራ አንድ ሁለት አይደለም፣ ብዙ ልዩነቶችን ወደፊት ታያላችሁ አሉ። ይሄን የሚሉን እኮ ያ ወቅት ሲደርስ እንድንጠነቀቅ ነው። ታዲያ የዛን ሰዓት አሉ አደራ የኔን መንገድ የኔን ሱና ከኔ በኋላ ያሉትን የኸሊፋዎችን መንገድ አጥብቃችሁ ያዙ። መዳን ከፈለጋችሁ የእነሱን መስመር ያዙ ይላል። እናም ዓዱ ዓለይሃ ቢነዋጅብ የኔን መንገድ ስትይዙ አሉ በእጃችሁ አጥብቃችሁ ያዙ አይደለም ያሉት። በምናችሁ ያዙ አሉ? በቀንጣቂያችሁ በጥርሳችሁ ነክሳችሁ ያዙ። ያኒ የሚያስጥል ይመጣል ማለት ነው። ዲንህን እንዳትጥል፣ የኔን ዓቂዳ የኔን መስመር እንዳትጥል በጥርስህ ነክሰህ ያዝ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ ሁላችንም የነቢዩን ዓለይሂ ሰላቱ ወሰላም ዓቂዳቸው ምንድን ነው የሚለውን ማወቅ መቻል አለብን። ዝም ብሎ የነቢዩ ወዳጅ ነኝ የነቢዩ ተከታይ ነኝ ማለት ብቻ አይደለም። ማንነታቸው ማወቅ መረዳት፣ ከአህዋእ ባለቤቶች ከስሜት ከጥመት ሰዎች እንድንጠነቀቅ ዘንድ ማለት ነው። ነቢይ ዓለይሂ ሰላቱ ወሰላም ወደፊት የሚፈጠሩትን ነገሮች በሙሉ ነግረውናል እንድንጠነቀቅ ማለት ነው። ስለዚህ አሁን ያለንበት ወቅት ደግሞ በጣም ፈታኝ ሰዓት ነው። ያኒ አንድ ሙእሚን የሆነ ሰው ዲኔን አጥብቄ ይዛለሁ ማለት በጣም የሚያስቸግርበት ሰዓት ላይ ያለ። እሳቸውም አኺር መጨረሻው ዘመን ላይ
እምነቴን አጥብቄ እይዛለሁ ማለት ፍም እሳትን መጨበጥ ያህል ነው ብለዋል። በጣም ይከብዳል ማለት ነው። ስለዚህ እኒህ አይነት ወቅቶች ሲመጡ ምን መሆንን መጠበቅ እንዳለብን ጭምር ነግረውናል። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ሰየእቲ ዐለ ናሲ ሰነዋቱን ኸዳዓት፣ ወደፊት አታላይ የሆኑ ዘመኖች ይመጣሉ። አታላይ የሆኑ ወቅቶች ወደፊት ይመጣሉ። ያለ ወጉ የሆነ ዘመን ማለት ነው። በጣም አታላይ ሸዋጅ የሆነ ወቅት ወደፊት ይመጣል። ያንን ወቅት ሲገልጹ ምን ይላሉ? ዩሰደቁ ፊሃ አልካዚብ፣ ውሸታሙ ሰው እውነተኛ ተብሎ ይቆጠራል። ውሸት የያዘው በቃ እውነተኛ ይባላል። ያኒ ውሸት መድረክ ላይ ይወጣል አሉ ረሱሉ ዐለይሂ ሰላቱ ወሰላም። ውሸት በየሚንበሩ በየሚሕራቡ ላይ ይወጣል አሉ። ወዩከዘቡ ፊሃ አሳዲቅ፣ እውነተኞቹ ደግሞ ውሸታሞች ይባላሉ አሉ ረሱሉ ዐለይሂ ሰላቱ ወሰላም። እውነት የያዙ ሰዎች ውሸታሞች ተብለው ወደ ጓዳ እንዲገቡ ይደረጋል። ውሸት ደግሞ አደባባይ ላይ እንዲወጣ ይደረጋል። ይህ አሁን ያለንበት ዘመን ነው። እዚህ ያሉ ታላላቅ መሻይኾች የነቢዩን ዐለይሂ ሰላቱ ወሰላም ትክክለኛውን ዓቂዳቸውን አስተምሮታቸውን የያዙ መሻይኾች እንደው ስታዩአቸው እንኳን ለእይታ እንኳን ውሸታሞች የሚባሉ ናቸው። አሁን የሆነው እንግዲህ ያ ነው። ታላላቆቹ እናንተ የያዛችሁት አሮጌ ነው የተባለበት ሰዓት፣ ይህ ሰዓት እንደሚከሰት ነቢ ዐለይሂ ሰላቱ ወሰላም ገለጹልን ማለት ነው። ወዩእተመኑ ፊሃ አልኻኢን፣ ከዳተኛ የሆነ ከሃዲ የሆነ ሰው ታማኝ ይሆናል አለ። የዛን ሰዓት እሱ እኮ አታላይ ነው፣ ነገር ግን እንደ ታማኝ በቃ ከሱ በላይ ታማኝ የለም የዛን ሰዓት። ወዩኸወኑ ፊሃ አልአሚን፣ ታማኝ የሆኑ ሰዎች ደግሞ ከሃዲዎች ተደርገው ይከሰሳሉ አሉ ነቢዩ ዐለይሂ ሰላቱ ወሰላም። ወየተከለሙ ፊሃ ሩወይቢዳ፣ ያኔ ታዲያ በዛን ሰዓት ደግሞ ሩወይቢዳ የሆኑ ሰዎች ወሳኝ በሆነ በዲን ጉዳይ ላይ ይናገራሉ አሉ። ወሳኝ የሆነ የዲን ጉዳይ ታላላቅ ዑለማዎች መሻይኾች የማይናገሩትን ሊናገሩት የሚገባውን ይሄ ሩወይቢዳ የሆነ ሰው ተነስቶ ወሳኝ ስለሆነ የዲን ጉዳይ ፈትዋ ይሰጣል አሉ ነቢያችን ዐለይሂ ሰላቱ ወሰላም። ጠየቋቸው ሰሓቦች፣ ቂለ ወመን ሩወይቢዳቱ ያ ረሱለላህ፣ ሩወይቢዳ ማለት ምን ማለት ነው አልገባንም አሏቸው። ከዚያ ነቢ ዐለይሂ ሰላቱ ወሰላም ምን አሉ? አረጁሉ ታፊህ አለዚ የተከለሙ ፊ አምሪ ልዓማ። ሩወይቢዳ ማለትማ አሉ እዚህ ግባ የማይባል የተዋረደ የተናቀ ሰው የሙስሊሙን ጉዳይ ወክሎ ይናገራል ማለት ነው አሉ ነቢዩ ዐለይሂ ሰላቱ ወሰላም። ምንም እዚህ ግባ የማይባል ወራዳ፣ ታፊ፣ የተናቀ ጃሂል የሆነ ሰው ሙስሊሙን ወክሎ ቁሞ ይናገራል። የዚያን ዘመን እንዲህ አይነት ወቅት ይመጣል አሉ ነቢያችን ዐለይሂ ሰላቱ ወሰላም። አሁን ስም ብቻ ነው የቀራቸው፣ እነገሌ ብለው አለመናገራቸው ነው እንጂ ሁሉንም ነግረዋል ነቢዩ ዐለይሂ ሰላቱ ወሰላም። ይህ ባህሪ በማን ላይ እንደሚታይ ሁላችሁም ታውቃላችሁ። አሁን የተገለጸው ባህሪ በማን ላይ እንደሚታይ ለሁላችሁም ግልጽ ነው።
ስለዚህ አደራ ዲናችሁን ያዙ ነው የሚሉት ነቢዩ ዓለይሂ ሰላቱ ወሰላም። ሰው ዲኑን በተለያየ ጥቅም የሚሸጥበት ወቅት ባዲሩ ቢልአዕማል ፈሰተኩኑ ፊተን ከቂጠዕ ሌይል ልሙዝሊም ይላል። መልካም ሥራ በመስራት ተፋጠኑ፣ ተቻኮሉ። ምክንያቱም ወደፊት የሚመጣ ጊዜ አላሉ። ያ ጊዜ ምን አይነት ነው? በጣም አስቸጋሪ የሆነ የሌሊት የጨለማ ቁራጭ የመሰለ የፈተና ጊዜ ይመጣል። በጣም ተደራራቢ የሆነ አንዱን አለፍኩት ስትል ሌላ ፊትና ሌላ ተደራራቢ የሆነ በጣም አስፈሪ የሆነ ፈተና ወደፊት ይመጣል። ያ ወቅት ከመምጣቱ በፊት መልካም ሥራ በመስራት ተቻኮሉ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ያንን ወቅት ሲገልጹ ምን አሉ? ዩስቢሑ ረጁሉ ሙእሚናን ወዩምሲ ካፊራ። ሰውየው ጠዋት ላይ ሙእሚን ሆኖ ከአንተ ጋር ታየዋለህ አሉ። ምናልባትም አሁን እዚህ መውሊድ ላይ አብሮ ከኛ ጋር ያሳልፋል። አብረን አሁን እዚህ ተቀማምጠናል። ወዩምሲ ካፊረን፣ ምሽት ላይ ደግሞ እምነቱን ቀይሮ ተገልብጦ ከሃዲ ሆኖ ታየዋለህ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንዴ እኛ ጋር አልነበር እንዴ አብሮ ትላለህ? ግን ያገኛ አግኝቶታል ማለት ነው። የቢዑ ዲነሁ ቢዐረድ ሚነ ዱንያ፣ ዲኑን ለዱንያ ጥቅም ሲል ይሸጠዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ልክ እንደ ሸቀጥ ማለት ነው። ዲንን የሚያክል ነገር፣ ሃይማኖትን የሚያክል ነገር እንደ ሸቀጥ ይሸጠዋል። በብር ይሸጠዋል፣ ወይም በስልጣን ሊሸጠው ይችላል፣ ወይም በሌላ በዱንያዊ ጥቅም ዲኑን ይሸጣል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ታዲያ ያ ወቅት ከመምጣቱ በፊት ንቁ፣ በመልካም ሥራ ላይ ተረባረቡ፣ ተቻኮሉ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ ወቅታችንን ማወቅ አለብን። ይህንን የመሻይኾቹን መንገድ እንወዳለን፣ መሻይኾችን እንወዳቸዋለን፣ ነቢዩን ዓለይሂ ሰላቱ ወሰላም እንወዳለን ማለት ብቻ አይደለም። የእነሱን ዓቂዳቸውን ጎንበስ ብለን መማር አለን። መማር ግድ ነው። ዒልም ግድ ነው። አሁን የዒልም ትጥቅ ካልታጠቅ ብዙ ፈተናዎች ያጋጥሙናል ወደፊት ማለት ነው። ዒልም ከሌለ የጮኸውን ሁሉ ትሰማለህ። ዒልም ከሌለ የነፈሰው ጋር አብረህ ትነፍሳለህ። አሁን እኮ ጃሂሉ ነው ግራ ተጋብቶ መንታ መንገድ ላይ ቆሟል። የሚይዘውን የሚጨብጠውን አጥቷል። ሱብሓነላህ። የሚነገረው ቁርአን ነው ሐዲስ ነው፣ ቁርአን አይደለም ወይ ሐዲስ አይደለም ወይ ይላል። ስለዚህ ዒልም ላይ ሁላችሁም ወጣቱም ትልቁም መማር መቻል አለብን። ካልተማር ወደ ጥፋት ነው የምንሄደው። ባዶ ዕቃ የሰጡትን ይቀበላል። ባዶ ዕቃ ላይ ማር ብትጨምርበት ይቀበላል። ካካውንም ብትጨምርበት ይቀበላል። የሞላ ከሆነ ግን አይቀበለውም፣ ይፈሳል። የሞላ ዕቃ ላይ መጨመር ስለማይቻል ማለት ነው። ስለዚህ ሁላችንም በዒልም መታነጽ መቻል አለብን። ዑለማዎች ማሻአላህ ሞልተውናል። ስለዚህ በተለይ ዓቂዳ ላይ ተውሒድ ላይ ጊዜ ሰጥተን ልንማር ይገባል። የመሻይኾቹን መንገድ ልናስቀጥል የምንችለው በእውቀት ነው፣ በመማር ነው። እወዳለሁ በማለት በማጀብ ብቻ መንገዳቸውን ማስቀጠል አንችልም። ስለዚህ ከዑለማዎች ስር መሆን አለብን። ከዑለማዎች ካፈነገጥን የሚያገኘን ምንድነው? ተኩላ ተኩላ ይበላል። ስለዚህ ሁላችንም ከምንም በላይ የዲን ጉዳይ ሊያሳስበን ይገባል። አሁን ሐቂቃ ታላላቆቹ ዑለማዎች
ያሉበት ሁኔታ አሁን ውስጣቸው እየደማ መሆንም ያለበት ያ ሐቂቃ ኢማን ያለው ሰው አሁን ያለበትን ሁኔታ በደንብ በአትኩሮ ከተመለከተ የሚያስለቅስ ዘመን ላይ ነው የደረስነው። በዚህ ዘመን ላይ ለእስልምና አልቅሱለት ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ላ ተብኩ ዐለ ዲን ኢዛ ወልየሁ አህሉሁ ወላኪን ኢብኩ ዐለይህ ኢዛ ወልየሁ ገይሩ አህሊህ። ይሄ የነቢያችን ሐዲስ ነው። ለዲን አልኢስላም እንዳታለቅሱለት አሉ። መቼ? ለሱ የሚመጥኑ ሰዎች ዲኑን ለመምራት የሚችሉ በኢማምነትም በፈትዋ ሰጭነትም በማቅራትም ለሱ የሚመጥኑ ሰዎች የኃላፊነቱን ቦታ ከያዙ እስልምና ጥሩ ላይ ነው ያለው፣ እንዳታለቅሱ። ከዚህ በተቃራኒ ሆኖ ጃሂል የሚመራው ከሆነ የዲነል ኢስላምን የኃላፊነት ቦታ የመሪነቱን ቦታ ግን አህል ያልሆነ ሰው ከያዘው የዛን ሰዓት ስቅስቅ ብላችሁ አልቅሱለት አሉ ነቢያችን ዓለይሂ ሰላቱ ወሰላም። ዛሬ እኛ የምንጨነቀው የሚያሳስበን የሚያስለቅሰን የዱንያ ጉዳይ ብቻ ነው። ነጋዴው ሲከስር ያለቅሳል፣ ገንዘብ ሲጠፋው ያዝናል፣ ይጨነቃል፣ ቤተሰብ ሲሞትበት እንደዛው። የዲን ጉዳይ ግን ምንም ቢሆን ደንታ የለውም። አሁን ያለው እንደዛ ነው የሚታየው። አላህ ዲኑን ጠባቂ አላህ ነው ይላል። ነዓም አላህ ዲኑን ይጠብቃል። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። እስልምናን ቁርአንን ያወረድኩት እኔ ነኝ የምጠብቀውም እኔ ነኝ ብሏል አላህ። ለማንም ውክልና አልሰጠም አላህ፣ እኔ ጠብቀዋለሁ ብሏል። ግን ዲኑን እንድንረዳ ደግሞ እሱ ራሱ አዞናል። ለዲኑ መረዳት ሰበብ መሆን መቻል አለብን። ኢንተንሱሩላህ የንሱርኩም ማለት ነው። እና አላህን በምንድን ነው የምንረዳው? የአላህን ዲን የምትረዱ ከሆነ እኔ ረዳችኋለሁ ነው የሚለው አላህ። ዲነል ኢስላምን በመርዳታችን ምክንያት የምናገኘው ከአላህ ዘንድ የምናገኘው ነገር ስላለ ያንን ለማግኘት አለዚያ ነቢያችን ዓለይሂ ሰላቱ ወሰላም የተወለዱበትን ሀገራቸውን ለቀው የተሰደዱት ለምን ብለው ነው? ጥርሳቸው የተሰበረው ለምን ብለው ነው? ፊታቸው የደማው ለምን ብለው ነው? እነ ሰይዱ ሹሃዳ ሰይዱና ሐምዛ ኡሑድ ላይ የተገደለው ለምንድን ነው? ጉበቱን ሆዱን ቀደው ጉበቱን ያወጣችው ለምን ብለው ነው ጉበታቸው የወጣው? ጆሮአቸው ከሞቱ በኋላ የተቆረጠው፣ አይናቸውን ሙስላ የተሰራባቸው ለምንድን ነው? እነ ጃዕፈር ኢብኑ አቢ ጣሊብ ቀኝ እጁ ሲቆረጥ ባንዲራውን በግራ እጁ ይዞ የተዋጋው፣ ግራ እጁ ሲቆረጥበት ደግሞ እንደዚህ በክርኑ ባንዲራው የነቢዩ ባንዲራ እንዳይወድቅ ብሎ እቅፍ አድርጎ የያዘው ለምን ሲል ነው? ለዲኑ ሲል ነው። ስለዚህ ዲን ከምንም በላይ ከሁሉም ነገር በላይ ከልጆቻችን፣ ከሚስቶቻችን፣ ከንብረታችን በላይ ነው ዲናችን። ከእስትንፋሳችን በላይ ነው። እስትንፋስህ ከሌለ የለህም፣ ትሞታለህ። ዲን ከሌለህም እንደዛው። ስለዚህ የዲንን ጉዳይ ቀለል አድርገን የማየት አባዜ በሁላችንም ላይ አለ። ስለዚህ ዲናችን ከምንም በላይ ነው። ያ ሁሉ አንቢያ ነቢዩላህ የሕያ ዓለይሂ ሰላም እንደ በግ ታርደዋል እኮ አይደለ? አርደዋቸዋል። እኔ ከምታረድ ዲኑን የሚጠብቀው አላህ ነው፣ ቤት እቀመጣለሁ አላሉ። ነቢዩላህ ዘከርያ በመጋዝ ተገዝግዘው ነው የሞቱት፣ ነቢይ ሆነው ማለት ነው። ብዙ መስዋዕትነት ተከፍሎበት ነው ዲኑ እዚህ ደረጃ የደረሰው። ሐበሻም ላይ ቢሆን ቀደምት የሐበሻ መሻይኾች ታላላቆቹ ይሄንን ዲን እዚህ ያደረሱልን አልጋ ባልጋ ሆኖላቸው አይደለም፣ ተመችቷቸው አይደለም። ብዙ ስቃይ እየደረሰባቸው
በአላህ ስም ያልታረደ የክርስቲያን ስጋ በግድ ብሉ እየተባሉ ያንን አንበላም እያሉ በጎን ደግሞ ከቤታቸው ስጋ ይዘው እየሄዱ እንዲህ እያሉ ነው ዲኑን ያደረሱ። ከልክሎናል፣ ብትገሉንም ብትገርፉንም ብታሰቃዩንም አንበላም እያሉ እዚህ አድርሰውን የአሁኑ ትውልድ ግን ሱብሃንአላህ እዚህ የሙስሊም ምግብ ቤት እያለ ከዚህኛው ጋር እየተጋፋ ገንዘቡ ከፍሎ ይበላል። ይሄ እኮ ነው ነቢያችን አለይሂ ሰላቱ ወሰላም ወደፊት የሚመጣውን ዘመን ሲናገሩ ዩሐዲሱነኩም ቢማ ለም ተስመዑ አንቱም ወላ አባኡኩም። እነሱ ወደፊት የሚመጡት ሰዎች እናንተም ሆናችሁ አባቶቻችሁ አያቶቻችሁ ሰምተውት የማያውቁትን ሐዲስ ሰምተውት የማያውቁትን ወሬ ያወሯቸዋል፣ ይነግሯቸዋል። እስኪ አሁን ቀደም ያሉትን እንጠይቃቸው። የክርስቲያን ስጋ እንደው እንደ መከራከሪያ ተነስቶ ያውቅ ነበር? በእኛ ዘመን እንኳን የለም። አሁን ነው የመጣው ሐላል ነው ተብሎ እየተበላ ያለ። መውሊድ የለም የተባለበት ዘመን በአባቶቻችን በአያቶቻችን ጊዜ የለም። አሁን ነው የመጣው። ዩሐዲሱነኩም ቢማ ለም ተስመዑ አንቱም ወላ አባኡኩም። በቃ እናንተም አባቶቻችሁ አያቶቻችሁ ሰምተውት የማያውቁትን ነገር አምጥተው ይነግሯችኋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያ ነው አሁን ተጨባጭ ሆኖ እያገኘን ያለ። ስለዚህ ወንድሞች፣ መሻይኾች ሁላችሁም ለዲናችን ትኩረት ሰጥተን ከዑለማዎቻችን ስር ሆነን እነሱን መከተል መቻል። ነቢዩ ዓለይሂ ሰላቱ ወሰላም ከዚህ ዓለም ሲሸጋገሩ ዑለማዎችን አስቀምጠውልን ሄዱት። የኔ ወራሾቼ ዑለማዎች ናቸው፣ እነሱን ተከተሏቸው ብለው አስቀምጠውልን። ስለዚህ ቁርአንን እንከተላለን ስንል ሐዲስን እንከተላለን ስንል እነሱ ቀደምት የነበሩ መሻይኾች በተረዱት አግባብ ስንረዳ ነው። ቁርአንን ነቢያችን እንዴት አድርገው ፈስረውታል? ሰሓቦች እንዴት አድርገው ፈስረውታል? ከእነሱ በኋላ የመጡት አራቱ ባለ አኢማዎች ባለ መዝሃቦቹ እንዴት አድርገው ፈስረውታል? እነሱ በተረዱት ነው እኛ መረዳት ያለብን፣ እነሱ በተረጎሙት። አሁን አገር እየተበላሸ ያለው ዲን እየፈሰደ ያለው ሁሉም በስሜቱ መጓዝ ሲጀምር ነው። ስሜት ደግሞ ምንጊዜም ጥፋት ላይ ነው የሚዳረገው። ስለዚህ ሁላችንም ይህንን የነቢዩን ዓለይሂ ሰላቱ ወሰላም መውሊዳቸውን ስናከብር የእሳቸውን እምነታቸውን አጥብቀን መያዝ፣ ያንን በዲናቸው ላይ ሌላ ነገር የሚያመጣውን አካል መከላከል። መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ፣ ከቻልክ በእጅ ማስወገድ ነው። ፈኢን ለም የስተጢዕ ፈቢሊሳን፣ ካልሆነ በምላስ መናገር። እንዲህ አይነት በዲናችን የለም ብለህ መቃወም አለብህ። ያ ካልቻልክ ደግሞ ቢያንስ በልብህ እንኳ መጥላት አለብህ። አሁን በልቡ መጥላት እንኳ ከባድ የሆነበት ዘመን ነው። በልብ አይደለም በእጅ ማስወገድ በምላስ መናገር ቀርቶ በቀልብ መጥላት እንኳ ማለት ነው። ስለዚህ ሁላችንንም አላህ በዲናችን ላይ ጽናት እንዲኖረን አላህ ይወፍቀን። ሐቂቃ የነቢዩ ዓለይሂ ሰላቱ ወሰላም ተከታይ አላህ ያድርገን። ነገ የውመል ቂያማ ደግሞ ሸፋዓቸውን አላህ ይወፍቀን። ወቢላሂ ተውፊቅ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። Al Mi'raj Production